ዛሬ ላይ ለምንድነው ከሷ እስከ ሰው ህይወት ማትወጣው? እኛስ ህይወት ላይ ገብታ የምትበጠብጠው ለምንድነው? ማሂ እኮ የሩታ አክስት ልጅ ስለሆነች ማሂ እንደዚህ ናህል ህይወቷን ኦሬዲ ሊያሳጣት በሚችለው አህል መስዋዕትነት መክፈል አልነበረባትም። እሷስ ራሱ ሄርሜላስ ማሂ ላይ እንደዚህ አይነት ከራሷን በቃ እንግዲህ ቤተሰብ አላት ማሂ እንግዲህ ይሄንን ነገር ትታ እያንዳንድሽ ዩቲዩበር የጠቆምሽው ማን ነው? ጉሮሮሽን ነው የሚይዝልሽ። ጉሮሮሽ ላይ ነው የምቆመው። ምን አለበሉኝ ደግሞ ይሄንን ደግሞ ማረክ ካልቻልኩኝ እኔ እግዚአብሔርን ሰው አይደለሁም። እኔ ይሄንን ማድረግ ካልቻልኩ እኔ ሰው አይደለሁም። ምክንያቱም ማሂ የተሰቃየችበትን አህል ልክ አይደለም እኔ ከዛ እጥፍ አድርጌ ነው ማሰቃይሽ እያንዳንድሽን። እኔ እንዲህ ነው ብዬ አልፎክርም። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ እግዚአብሔር ፈጣሪ እግዚአብሔር ይመስገን በጣም ደህና ነን። ቤተሰቦች ዛሬ እንግዲህ ያው ለየት ባለ ቪዲዮ ነው የመጣሁት። ያውም ደግሞ በቃ በጥቅሉ ያው ደስታን ያዘለ ቪዲዮ ነው። የታገሰ እንግዲህ ከሚስቱ ይወልዳል የሚባለው እንግዲህ በትግስት ዛሬ ያለንበት ነገር ጥሩ ነገር ላይ ነው። ምክንያቱም ሁላችንም ያለንበት ነገር ስለ ማሂን በተያያዘ ማሂ አሁን ያለችበት ሁኔታ የሚገርም ሁኔታ ነው። በቃ ማለት ያልጠበቅነው ራዲካል ቼንጅ አላት። አላሰብንም። ፈጣሪ ነው ያን ያደረገው። እንዲህ ጥሩ ነገር ሲመጣ ያው ከፈጣሪ ነው። መጥፎም ሲመጣ እንደዛው ፈጣሪ በዚህ ነገር በዚህ ትራክ ወይም በዚህ ነገር ሆናችሁ እለፉ ብሎ ሲል ነው ያንን የምናልፈው እንጂ ከፈጣሪ በታች የሰው ፍጡር ላይ ማንም አቅም የለውም። ምናልባት ሊጎዳ የሚችለው ስጋን ነው እንጂ ነፍስን ማንም ምንም ማድረግ አይችልም። ስጋን ሊጎዳ ይችላል እና የሚገርማችሁ ማሂ እንደዚህ የተሰቃየች እንደዚህ እየሆነችለት ያለው የሩታና የአብርሃም ትዳር ይሄ ውሃ መልስ አይነት ትዳር መቼም ቢሆን ማን ነው ሩታና አብርሃም እኛ ባንለፋላቸው ማሂ ባትለፋላቸውም አብርሃምና ሩታ አይላዩ። ይሄ ፌክ ነው። በቃ እንዲህ የተለያዩ ምናምን ነገር አላ ይሄዳል እንጂ በእርግጠኝነት በዛው ሄዶ አይቀርም። እሷም ትታው አትቀርም። ያን ያህል ደግሞ ሁኔታው ራሱ እየተናገረ ስለሆነ ማለት ነው። ማሂ ዛሬ እንደዚህ አይነት እንትን ውስጥ የገባችው ስለነሱ አንድ መሆን ስትለፋ፣ ስትታገል፣ ስትሰደብ፣ ስትደበደብ ነው ይሄን ሁሉ የቻለችው። ዛሬ ኢቭን ራሷን እቺ ልጅ እኮ ፈጣሪ እንትን ባይደርስላት ክር እኮ አላቃ ልትችል ነበር። ምን ያህል ግን የሰው ልጅ ክፉ መሆኑን በሷ አይተናል። እግዚአብሔር ይመስገን። በቃ ልጅ እሷን ወደ ፋሚሊዎቿ ወስጃታለሁ፣ ወደ ልጆቿ ወስጃታለሁ። አሁን ደህና ነች፣ በጣም ደህና ነች። በተለይ ሁለተኛውን 7 ከጀመረች በኋላ ማሂ ምርጥ ሁኔታ ላይ ነው ያለችው። ምርጥ ሁኔታ ላይ ይህም ደግሞ ፈጣሪ ይመስገን ዛሬ ያለችበት ሁኔታ ምርጥ ነው። ይሄ እነዛ ግን ያሉት እየተጨማለቁ ያምቦጫረቁ ያሉት ነገር በጣም ይገርመኛል። እኔ ምን ያህል እኛንም ራሱ እኛ አጠገባችን ሆነው እኛንም ራሱ ምን ያህል እያታለሉን እንደሆነ ምን ያህል እየሸወዱን እንደሆነ ይገርማል። በቃ ደስታና ብለው ደስታና አምጥተው ደስታ የት እንደሄደ እኔ እንጃ። አሁን እስቲ ደስታ ያለበትን ምን አናውቅም። ደስታ ይሙት ይኑር ይጥፋ ይገደል ይታሰር አናውቅም። ምናልባት ሄርሜላ እጇ ረጅም ነው። ደስታ ከውጪ ነው የመጣው ከአውሮፓ ፌክ ነው። ደስታ ከአውሮፓ አልመጣም። ይሄ ለኛ ተውት።
በእርግጥ ሴትን ልጅ አንድ ወንድ ሴትን ልጅ ለማጥመድ የሚጠቀምበት ሲስተም ወይም ዘዬ ይሄ ነው። እንትን ነኝ፣ እንትን አለኝ፣ እንትን ላለው ባለሀብት ነኝ፣ መሬት አለኝ፣ ቦታ አለኝ፣ መኪና አለኝ እያለ የሚጠቀምበት ሴትን ልጅ የሚያማልልበት። ምክንያቱም ሴት ልጅ ለአሴት ይሄ ለእንደዚህ ለአሴት የሚባሉ ነገሮች ቀልቧ ተገዥ ስለሆነ እና ደስታም ሩታ ጋር ሊቀርብ የቻለበት መንገድ ዋነኛው ከአውሮፓ መጣ የሚለው ነው። በእርግጠኝነት ሩታም እኮ ማለት ነው እያታለላት እንደሆነ በደንብ ባናለች። እሷም እያታለለች ነው። የሚገርማችሁ ማለት ነው። እኔ በጣም ደስ የሆነ አይጥና ድመት ጨዋታ ነው እየተጫወቱ የነበረው። የኔው ዛሬ አሁን ስለሱ ላወራላችሁ አልነበረም የመጣሁት፣ ግን ሁኔታው በቃ እኔ እንደዚህ እንትን ስል ማለት ነው ድራማ የሆነ በቃ ትልቅ ድራማ እየተሰራ መሆኑ በጣም እኔ ራሱ ይገርመኛል። ይሄ ሁሉ ነገር የሚሆንበት ምክንያት ለምንድን ነው? የሁሉ ሰዎች መስዋዕትነት የሚከፍሉት ሄርሜላስ ለምንድን ነው ይሄን ያህል ገንዘቧን እያወጣች አንዴ ጠንቋይ ቤት አንዴ እንትን የምትሄድበት? ይሄ መተት ልታሰራ የምትከፍለውን ገንዘብ እኮ በቃ የራሷ ካልሆነ ለምንድን ነው ማትተው ነው? እንደዚህ ባዕድ አምልኮ ለምን ልትከተል ቻለች? እውነት አብርሃም እኮ በእንደዚህ አይነት ባዕድ አምልኮ ትጎዳዋለች እንጂ ላይፉን ምስቅልቅሉን አውጥታ አብርሃምን ትጎዳዋለች እንጂ አብርሃምን እየጠቀመችው አይደለም። ስለዚህ ዛሬ ላይ ለምንድን ነው ከሷ እስከ ሰው ህይወት ማትወጣው? እኛስ ህይወት ላይ ገብታ የምትበጠብጠው ለምንድን ነው? ማሂ እኮ የሩታ አክስት ልጅ ስለሆነች ማሂ እንደዚህ ያህል ህይወቷን ኦልሬዲ ሊያሳጣት በሚችለው አህል መስዋዕትነት መክፈል አልነበረባትም። እሷስ ራሱ ሄርሜላስ ማሂ ላይ እንደዚህ አይነት ከራሷን በቃ እንግዲህ ቤተሰብ አላት ማሂ እንግዲህ ይህንን ነገር ትታ ሊያከርዝ ኦልሬዲ ወደ ክሬዚነት እኮ አጫውቷታል። የእግዚአብሔር መልሶ አያምጣ፣ ያንን ጊዜ መልሶ አያምጣው እንጂ በጣም ከባድ ጊዜ ነው። አሁን ካያችሁ ትላንትና ሩታና አብርሃም የነበረበት ነገር አይታችኋል። አሁን ሄርሜላ ምን ያህል ርቀት እንደምትጓዝ አስቡ። ድንገት በደረሰችው ነገር ኦልሬዲ ያው ቢያገኛት ወይ ቢመቻቹ እሺ ብትለው ምን ልታደርገው እንደምትችል ሩታ ስለገባት አሁንም በቀሏን አታቆምም ሄርሜላ። ስለዚህ ይሄንን ነገር ሁላችንም ፋሚሊዎች ሁላችንም ከእንደዚህ አይነት ነገር ይብቃሽ ማለት አለብን። ሄርሜላን ማስቆም መቻል አለብን። እኔ አሁን ማሂ ተሽሏታል ብዬ መጀመሪያ ፈጣሪን አመስግኛለሁ በቃ። ከዛ በኋላ ግን ማሂ እንደተጎዳችብኝ እኔ እንደተጎዳሁት በእርግጠኝነት መልስ ማልሰጥበት ለሄርሜላ ማልሰጥበት ምክንያት ምንም አይኖርም። ባለፈው ቪዲዮ ካያችሁ ሊጠቁም የመጣው አንዷ ቤተሰቧ ነው። የሚገርማችሁ ሄርሜላ እንዳልሆነች ማሂ ላይ ያሰራችው ሄርሜላ እንዳልሆነች አቅጣጫ ሊያጠፋብን ነው የመጣው። የሚገርም ያዝነው ልጁን ያዝነው፣ ግን አቅጣጫ ሊያጠፋ ሆን ብሎ መረጃ ሰጣቸዋለሁ ብሎ የመጣው አቅጣጫ ሊያጠፋ ነው። ስለዚህ ፋሚሊ ይሄን ሰውዬ ያዝንና ያው እንግዲህ አይነገርም ሁሉም ነገር፣ ምክንያቱም ይሄ ራሱ መረጃ ነው። ያዝንና ጠየቅነው፣ መከርነው፣ መረጃውን አገኘን። የምንፈልገው መረጃ ቀጥታ ወደ ሄርሜላ የሚያመራ መረጃ አግኝተናል። ቤተሰቦች ለማንኛውም ማሂን ነገ ወይ ከነገ ወዲያ ቪዲዮ ልትሰራላችሁ ትችላለች ማሂ። እግዚአብሔር ይመስገን። ምናልባት ያው አሁን ወደ እንትኗ ስለተመለሰች ምናልባት ልትረበሽ ከቻለች አላቅም፣ ግን እኔ ነገ ከነገ ወዲያ አብረን ቪዲዮ እንሰራለን በእርግጠኝነት። ሁላችሁም ግን ከጎን የነበራችሁ ያጽናናችሁኝ ቤተሰቦች ከልብ አመሰግናለሁ። ዝቅ ብዬ እግዚአብሔር ያክብርልኝ። አክብራችሁ እዚህ ቦታ ወሰዳት፣ እዚህ ጸበል ወሰዳት እያላችሁ የመከራችሁኝ በሙሉ ውድ ቤተሰቦቻችን በምንም ማትተኩ ማትለወጡ ፋሚሊዎቼ፣ በተለይ ይሄን ያህል ተጨንቃችሁ እዚህ ቸርች፣ እዚህ ጸበል፣ እዚህ ቦታ ወሰዱ ምናምን ነገር ያላችሁት
ለዛና ሀል ኢቭን ኮሜንት አድርጋችሁ ለመጻፍ ጊዜ የሰጣችሁን ቤተሰቦቻችን በጣም እኛ ከልብ በማይንስም በቤት በሙሉ አመሰግናለሁ። በጣም ከልብ እግዚአብሔር ያክብርልን። ቤተሰቦች እናንተን ከልብ አመሰግናለሁ። በጣም 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 እግዚአብሔር ያክብርልን። እናንተን ደግሞ እግዚአብሔር በትልቅ በጥሩ ነገር ይካሳችሁ ይጠይቃችሁ ብዬ እላለሁ። ግን መልእክት ማስተላልፈው ማለት ነው ይሄ እጅሽ ማይ ላይ እጅሽ ያለ እያንዳንድሽ ማለት ነው ዩቲዩበር ተብዬ ሁላ የእንጀራ ገመድሽን ነው የምቆርጥልሽ። እግዚአብሔርን እኔ ደግሞ ሰው አይደለሁኝ። የእንጀራ ገመዳችሁን ነው የምቆርጠው። እናንተ እኔ ሚስት ላይ ያደረጋችሁት ነገር እናንተ ማሂ ላይ ያደረጋችሁት ነገር እኔ መልስ ካልሰጠው እኔ ሰው አይደለሁም። እያንዳንዳችሁ የገባችበት የወጣችበት የምትመገብበት ቦታ ሁላ እንትን ብላችሁ ጠይቃችሁ መድኃኒት ያሰጣችኋት ዩቲዩበሮች እንደሆናችሁ ሙሉ መረጃ ደርሼበታለሁ። ኢቭን ማሂ ይህን መድኃኒት ባገቷት ሰዓት አይደለም እንትኑ ይሄ ላይዋ ላይ ያደረጉት ነገር በዛ አይደለም። ማሂ መውጫ መግቢያዋን እና ሻይ ቡና የምትልበት አንዳንዴ ደግሞ ያው እራት ከኔ ጋር ምናምን ነገር እንደዚህ አንዳንዴ የሚጋብዛት ቦታ አለ። በእንደዛ ተደርጎ ነው ማሂ መድኃኒት የተሰጣት። የዛን ቀንማ ታቅዶ ቢሆን ኖሮ ማን ነው እንትኑ ላይ ያገቷቸው ቀን ቢሆን ኖሮ ቴዲም እንደሷ ከሷም አይተናነስም ነበር። ቴዲም ግን ማሂን ሆን ተብሎ ለብቻዋ ነው ያጠቋት። ሆን ተብሎ የዛን ቀን ባይዜ እኔም ተጠቂ ሊሆን ይችል ነበር። እኔ በስራ ምክንያት ቀርቼባት ነው። ዌተሩን ሁላ ይዘናል። ዌተሩን አግኝተናል ማን እንደሆነ። ስለዚህ ምንጩን ለማድረቅ ነበር ያ ሰውዬ የመጣው። ሄርሜላ ነች የሚለውን ምንጭ ለማድረቅ ነበር የመጣው። ወደ ሌላ ሰው ሰዶን ወደ ሄርሜላ እንዳንፈልግ ማለት ነው። መረጃ እኔ አውቃለሁ ብሎ በግድ ነው እኮ መረጃ ሰጣለሁ ብሎ ነው። ግን ልክ ስመታው ምን ያለበት ምን አይችልም ማለት የሚባለው ችግር ስላለበት እንደ ሌባ ተርበተበተ። ምክንያቱም ተልኳላ። ስለዚህ ፋሚሊ እያንዳንድሽ ዩቲዩበር የጠቆምሽው ማን ነው ጎሮሮሽን ነው የሚይዝልሽ። ጎሮሮሽ ላይ ነው የምቆመው። ምን አለበሉኝ ደግሞ ይሄንን ደግሞ ማረክ ካልቻልኩኝ እኔ እግዚአብሔርን ሰው አይደለሁም። እኔ ይሄንን ማድረግ ካልቻልኩ እኔ ሰው አይደለሁም። ምክንያቱም ማሂ የተሰቃየችበትን አህል ልክ አይደለም። እኔ ከዛ እጥፍ አድርጌ ነው ማሰቃይሽ እያንዳንድሽ። እኔ እንዲህ ነው ብዬ አልፎክርም። እንዲያረግ እንትን እከሌ ታውቂያለሽ ማንሽም ምን ማድረግ እንዳለብኝ ሳደርግ አሳያቸዋለሁ። ስለዚህ አድርጌ ለማሳየት ደግሞ ጊዜው ሩቅ አይደለም፣ በጣም በቅርብ ቀን ማሂ ቪዲዮ መስራት ስትጀምር እኔ መልስ መስጠት እጀምራለሁ። ማሂ ቆማ በስነ ስርዓት እንደ ድሮ እየሳቀች እየተጫወተች ቪዲዮ መስራት ስትጀምር እኔ ስራዬን እጀምራለሁ። ውድ ፋሚሊ በጣም አከብራቸዋለሁ፣ በጣም እንወዳቸዋለን። ማሂንንም ጨምሮ ማለት ነው። ያው ማሂን ወክዬ ማለት ነው። እናከብራቸዋለን፣ እንወዳቸዋለን። የነገ ሰው ይበለን። ማሂን እንዳልኩት ቃል በገባሁት መሰረት ማሂን ነገ ምርጦና ወይ ነገ ከነገ ወዲያ ምርጦና እስቲ ይዣት ቀርባለሁ። ፋሚሊዎች ለዛሬ